ብስራት ነው። ዛሬ የምን ቀን ነው ማለት ነው? የብስራት ቀን ነው። ወንጌል ማለት ብስራት ነው። ወንጌል ብሂል በልሳነ ጽር ብስራት። አንተም ሰኮና ሰኮናውን ትነክሳለህ እርሱም ራስን ይቀጠቅጣል የሚል ነበር። ዓርብ ከ9 ሰዓት እስከ 11 ሰዓት ምን አለ? ነፍሳትን አወጣ። ሁለተኛው ደግሞ የእረፍት ቀን ነው። የእረፍት ቀን ስንል በጥንተ ፍጥረት እግዚአብሔር እሁድ የፈጠረው ፍጥረት አለ፣ ሰኞ የፈጠረው ፍጥረት አለ፣ ማክሰኞ የፈጠረው ፍጥረት አለ። እሁድ የፈጠረው ፍጥረት መላእክት፣ ሰማያት፣ አራቱ ባህሪያት፣ እሳት፣ ውሃ፣ ነፋስ እነዚህን ሁሉ እሁድ የተፈጠሩ ፍጥረታት ናቸው። ሰኞ የተፈጠረ ፍጥረት ስንል ይሄ የምናየው ስዕለማይ የውሃ መልክ ያለው ጠፈር ነው። ማክሰኞ የተፈጠሩ ፍጥረታት በማጭድ የሚታጨዱ እጽዋት፣ አዝሬት፣ በጥፍር የሚለቀሙ አትክልት፣ በምሳሬ የሚቆረጡ እጽዋት ናቸው የዕለተ ሰሉስ ፍጥረታት። የረቡዕ ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት፣ ብርሃናት ብለን የምናገራቸው እነዚሁ ናቸው። የሐሙስ ደግሞ በባህር የተገኙ በባህር የሚኖሩ ክንፍ ያላቸው በልብ የሚሳቡ በእግር የሚሽከረከሩ በክንፋቸው የሚበሩ እና አሳን የመሰለ እነ ጉማሬን የመሰለ ፍጥረታት ፈጥሯል። ዓርብ 4 ፍጥረታትን የፈጠረ በእግር የሚሽከረከሩ በልብ የሚሳቡ በክንፋቸው የሚበሩ አራዊትን እንስሳትን ከየብስ መሬት አስገኝቷል። የሐሙስ ፍጥረታት ከባህር የተገኙ ሲሆኑ የዓርብ ፍጥረታት ደግሞ ከየብስ የተገኙ ናቸው። ልዩ የሚያደርጋቸው የሐሙስ ፍጥረታት ከባህር መፈጠራቸው፣ የዓርብ ፍጥረታት ደግሞ ከየብስ መፈጠራቸው እንጂ ሁሉም በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ናቸው። አራተኛ ፍጥረታት ግን ሰው ነው። አራተኛ ፍጥረታት ሰው ነው። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን ባሪያችን እንደ ምሳሌያችን እንፍጠር ብሎ ሰውን እንደ አርአያውና እንደ ምሳሌው ፈጥሯል ማለት ነው። ይሄ ሰውን ከፈጠረ በኋላ የፍጥረታት ሁሉ ንጉስ ክቡር የሆነ ሰው ነው። ይህን ከፈጠረ በኋላ ወአይረፈ እምኩሉ ግብሩ፣ ከስራው ሁሉ አረፈ ይላል። አረፈ። ይህች ዕለተ ቀዳሚት የምን ቀን ናት ማለት ነው? የእረፍት ቀን ናት። የእረፍት ቀን ናት። ዓመተ ዕድገት እየተባለች ትከበራለች። ቅዳሜ ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ያከብሩ ነበር። ይህቺ ከዓመት አንድ ጊዜ ከዓመት 7ቱን ቀን ያከብሩ ነበር። ዓመቱን ሙሉ ያከብሩ ነበር። ዓመተ ዕድገት ማለት ዓመቱን ሙሉ ሳይዘሩ፣ ሳያጭዱ፣ ሳይቆፍሩ ያከብሩ ነበረ። ይቺ የእረፍት ቀን ናት ማለት ነው። ዕለተ ቀዳሚት እንዲህ እያለ የእረፍት ቀን ሆና ቀጥላለች ማለት ነው ክርስቶስ እስከሚመጣ። አሁንም ክርስቶስ ዕለተ ቀዳሚትን አርፎባታል። ከምን ያረፈ ከተባለ 33 ዓመት ከ3 ወር ከሰራው ስራ አርፎባታል። አሁን በዛሬዋ ቀን በእረፍት ቀኑ ድዊ ሲፈውስ፣ ሙት ሲያነሳ፣ ሲደክም፣ ሲራብ፣ ሲጠማ አናገኘው። መስቀል ተሸክሞ ሲደክም አናገኘውም። በዛሬ ቀን በመቃብር አርፎ የዋለበት ቀን ነው። አርፎ የዋለበት ቀን የዛሬ ቀን ነው። አሁን ግብረ ዘወሀብከኒ ፈጸምኩ በዕለተ ሐሙስ ጸሎቱ፣ ሐሙስ ማታ የጸለየው ጸሎት አለ። አባት ሆይ የሰጠኝን ስራ ጨርሻለሁ ብሎ ተናግሯል። አሁን ከዚያን በፊት የአባቴን ስራ እሰራለሁ፣ ለእመ ያመንክሙኒ ለግብሬ እመኑ፣ እኔን እንኳን ባታምኑ ስራዬን እመኑ እያለ
አይሁድ የሚመልስላቸው ነበር። ካለ ስራ ያሳለፈበት ጊዜ የለም። እያንዳንዷ ቀን ለእርሱ የምን ቀኑ ናት ማለት ነው? የማዳን ቀኑ ናት። ሲጸነስም ጽንሰቱ የማዳን ቀን ነው። ሲወለድም የማዳን ቀን ነው። የማዳን ስራውን እየሰራ ነው። ሲሰደድም የማዳን ስራውን እየሰራ ነው። ትንቢተ ነቢያትን እየፈጸመ ነው። ይህን እያደረገ መጥቶ ዛሬ ግን ምን አደረገ ማለት ነው? በመቃብር አረፈ። በመቃብር አረፈ። ይቺ ቀን ምን ትባላለች ማለት ነው? የእረፍት ቀን። በመቃብር ስኩ በመቃብር ሆኖ ያሳረፈባት ቀን የእረፍት ቀን ተብላ ትታሰባለች ማለት ነው። ሁለተኛ የእረፍት ቀን እያለ ስንናገር ይህንን መሰረት በማድረግ ነው ማለት ነው። ሌላ ከማዳን ቀን ቀጥሎ ቤተክርስቲያናችን ይችን ቀን እያለች የምታከብራት የብስራት ቀን ናት። ይች ቀን የብስራት ቀን ዕለተ ቀዳሚት የብስራት ቀን ነው። ገብረ ሰላም በመስቀሉ በመስቀሉ ሰላምን አደረገ እያለች ሰላምን የምትሰብክበት ነው። ሁልጊዜም በየዓመቱ ካህናት አባቶቻችን ቄጠማ ያድላሉ፣ ቄጠማን ይሰጣሉ። ቄጠማ ሲሰጥም የለመለመ ቅጠል የለመለመ ቄጠማ ሲሰጥ አንድ ነገር በአንደበታቸው አይቋረጥም። ገብረ ሰላም በመስቀሉ በመስቀሉ ሰላምን አደረገ እያሉ እየዘመሩ ነው። በኖህ ዘመን ርግብ ነትገ ማያያይህ ሐፀ ማያያይህ የጥፋት ውሃ ጎደለ። ዓለም በሙሉ የጠፋበት የጥፋት ውሃ ጎደለ ጠፋ ስትል ወደ ኖህ ስትመለስ ባፏ የለመለመ ቅጠል ይዛ ተመልሳ ነበር። ርግብ መጀመሪያ ሄደች ይዛ አልመጣችም ነበር። በሁለተኛው ስተት ግን ባፏ ምን ይዛ መታ ነበረ? የጥፋት ውሃ ጠፍቷል ስትል የለመለመ የወይራ ቅጠል ይዛ መታ ነበር። ቤተክርስቲያናችንም በዛሬው ቀን የለመለመ የቄጠማ ትሰጣለች። ምን ለማለት ነው? ገብረ ሰላም በመስቀሉ ሰላም ነው ስትል ቄጠማ ትሰጣለች ማለት ነው። ሰላም ነው ስትል ከእንግዲህ በኋላ ምን አያስፈራንም ማለት ነው? ሞት አያስፈራችሁም። ከእንግዲህ በኋላ ሲኦል አያስፈራችሁም። ከእንግዲህ በኋላ መቃብር አያስፈራችሁም። ከእንግዲህ በኋላ ሰማዕትነት መከራ አያስፈራችሁም ስትል ቄጠማ ትሰጣለች ማለት ነው። ይህ ምን ቀን ማለት ነው? የብስራት ቀን፣ የተበሰርንበት ቀን ነው ማለት ነው። ሁለተኛው ምን ቀን ነው ማለት ነው? የብስራት ቀን ነው። ኖህ የርግብን ብስራት ሰምቶ ከመርከብ ወጣ። እኛም ይህን ብስራት ሰምተን እንዘምራለን ማለት ነው። እስራኤላውያን ከምድረ ግብፅ ሲወጡ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የተመሰገነ እግዚአብሔርን እናመስግነው እያሉ አመስግነዋል። የኤርትራ ባህር ተከፍሏል። ፈርዖን እስከ ሰራዊቱ ያጋንንት የፍትወታት የኩያት ምሳሌ ነው። የኤርትራ ባህር የጥምቀት ምሳሌ ነው። በትረ ሙሴ የመስቀል ምሳሌ ነው። ደመናው የሀብተ መንፈስ ቅዱስ ነው። ከጭንጫ ላይ የፈለቀው ውሃ ደግሞ የደሙ ነው። ከሰማይ የወረደው ህብስት ደግሞ የስጋው ነው። ይህንን ካገኙ በኋላ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽነ ወረው ውስተ ባሕር ፈረሰ ወመስተጽነ ፈረሰኛውን ወደ ባህር አሰጠመው። ዲያብሎስን እስከ ፈረሶቹ ድረስ እስከ ሰራዊቱ ድረስ ምን አለው? አጠፋ እስከ ማደሪያው ድረስ አጠፋ እያለች ትዘምራለች። ስለዚህ ይህ የዝማሬ ቀን ነው ማለት ነው። የዝማሬን ካሳ የተፈጸመበት ኑዛዜ የሚሰጥበት እግዚኦ መሐረነ ክርስቶስ የሚባልበት ኪዳን የሚደረስበት ኪዳን ይደረሳል። ኪዳን የሚደረሰው
አንተ የገባህልን ኪዳን ፈጽመህልናል ስትል ኪዳን ማድረስ ትጀምራለች። ሁልጊዜም ጠዋት በቤተ ክርስቲያን የማይታጎል ጸሎት ኪዳን ክርስቶስ እስከሚመጣ ድረስ ኪዳነ ጽኑ ነው፣ አይታበልም። ኪዳነ መልከጼዴቅ፣ ኪዳነ አብርሃም፣ ኪዳነ አዳም፣ ኪዳነ ሙሴ፣ ኪዳነ ዳዊት። ኪዳነ አዳም ከልጅ ተወልጄ አድንሃለሁ የሚለው ነው። ኪዳነ አብርሃም አለ። አብርሃም ከሀገሩ ውጣ ካለው በኋላ አብርሃምን ወደ ተራራ ይዞት ወጣ። የሰማይን ከዋክብት ቁጠር አለው። እይክል ሆልቆቶም መቁጠር አይቻለኝም አለ። የባህር አሸዋ ቁጠር አለው። መቁጠር አይቻለኝም አለ። ዘርህ እንደዚህ ይበዛል አለ። ዘርህ እንደዚህ ይበዛል፣ እንደ ሰማይ ከዋክብት እንደ ባህር አሸዋ ይበዛል አለ። ይህ ኪዳን ነበረ። አሸዋ የተባሉት አይሁዳውያን የአብርሃም በስጋ ብቻ የሚወልዳቸው በመንፈስ ማይወልዳቸው፣ ከዋክብት የተባሉት ደግሞ በመንፈስ የሚወልዳቸው ነበሩ። ኪዳነሙ የሙሴ ኪዳን ነበረ። የዳዊት ኪዳን ነበረ። የዳዊት ኪዳን ነበረ። ዳዊትን ሁልጊዜም ማይዜ ተመጻቢ ወደኔ መቼ ተመጣለህ እያለ ይለምነው ነበር። አንዳንድ ጊዜም ቀነውን የደዌ ወገሬ እጆችን እግሮችን ቸነከሩ የሚለው ተሸንክሮ ይታየው ነበር፣ ያለቅስ ነበር። እስመ እንፍሬ ከርስከ አነብር ዲበ መንበርከ ከማይጸን ከአንተ ዘር በዙፋን አስቀምጣለሁ ሚል ቃል ኪዳን ገብቶለት ነበር። ይህ ኪዳን እንደደረሰ ለማጠየቅ ኪዳን የተፈጸመበት ጽኑ ኪዳናችን የተፈጸመበት ነውና ቤተክርስቲያናችንም ኪዳን ማድረስ የጀመረችበትን ቀን ነው እና ይሄ ምን እየተባለ ይጠራል ማለት ነው? የተስፋ ወይም ብስራት። ወንጌል ማለት ብስራት ነው። ወንጌል ብሂል በልሳነ ጽድቅ ብስራት ምን ትናገራለችና ሞተ ስጋ ሞተ ነፍስ እንደጠፋ አዳም እስከ ልጆቹ ድረስ ከሲኦል ከገሃነም እንደወጣ ትናገራለችና ብስራት ማለት ነው። ዲያብሎስ እንደጠፋ ትናገራለችና ወንጌል ራሱ ትርጉም ብስራት። ቅድስት ቤተክርስቲያናችን መስቀሉን ተመርኩዛ መለኮታዊ ወንጌልን ተሸክማ ክርስቶስን ለብሳ ምን ትላለች? ገብረ ሰላም በመስቀሉ። ይህን ዝማሬ በጆሮአችን እንሰማለን። የሰማነው ምን ነበረ? እርግማን ነበረ። አዳም በአንተ የተነሳ መሬት የተረገመች ትሁን፣ በአንተ የተነሳ ሾህ ይብቀልብህ፣ መሬት ምድር ለይብቁል ከሶኮ አሜከላ፣ ሾክና አሜከላ ይብቀልብህ የሚለው እርግማን ነበር የሰማነው። ሔዋን በየወሩ ድሚ ነበር የሚለውን እርግማን የሰማነው። ዛሬ ደስ የሚል ዝማሬ የሰማን። እባብን ሲረግሞ አንተም ሰኮናውን ትነክሳለህ፣ እርሱም ራስን ይቀጠቅጣል የሚል ነበረ። ዛሬ ግን ይህን ለበሰችና ኃይለ መስቀል ለብሳ መለኮታዊ ወንጌልን ለብሳ መስቀሉን ተሸክማ የክርስቶስን ልብስ አድርጋ ሾሁ ጠፍቶ ተመንጥሮ ጠፍቶልን እርግማኑ ጠፍቶልን ሔዋን በየወሩ ድም የሚለው ሳይሆን የክርስቶስን ደም የክርስቶስን ስጋ ተቀብለን ይህን ኃይል ለብሳ ገብረ ሰላም በመስቀሉ እያለች ቅድስት ቤተክርስቲያናችን ምን ትላለች? ትዘምራለች ማለት ነው። ይህ የዝማሬ ቀን ነው። የምን ቀን ይባላል ማለት ነው? የብስራት ቀን፣ የደስታ ቀን። በመሞቱ ብናዝንም ይሄ በመሆኑ ደስ ብሎናል ማለት ነው እና ሁለተኛ ብለን የምናገርለት ይሄ ነው ማለት ነው። ብስራትን የሰማንበት ቀን ነው። በዚህ ዓለም ያለን ሰዎች ብቻ ሳይሆን ዝማሬ የሰማነ በሲኦል ያሉ ነፍሳትም ዝማሬውን ሰምተዋል። ይህን ዝማሬ ሰምተዋል። ምን የሚል ነው? ጻው በሲኦል ያላችሁ ውጡ የሚል ዝማሬ ሰምተዋል። ዓርብ በ9 ሰዓት ነፍሱን ከስጋው ሲለይ በገዛ ስልጣኑ ወደ ሲኦል ወርዶ ወደ ሲኦል ሲወርድ ሲኦል ብርሃን ሆነች።
በሲኦል ተግዘው ታስረው ይኖሩ የነበሩ ነፍሳት ነፃ ወጡ። ተንሱ ለጸሎት እያለ ነፍሳትን ለዝማሬ ለጸሎት ያነቃቃ የነበረ ዲያቆኑ አዳም ሰላም ለኩልክሙ ሲላቸው ምስለ መንፈስከ ሚለውን መለሱ። ምስለ መንፈስከ ሚለውን መለሱ። ምስለ መንፈስከ ሚለውን እንደ ቃልህ ይሁንልን ይደረግልን ማለት ነው። ምስለ መንፈስከ ማለት ከዚህ በኋላ ነፍሳትን ይዟቸው ወጣ። ነፍሳትን ይዟቸው ወጦ ዓርብ ከ9 ሰዓት እስከ 11 ሰዓት ምን አለ ነፍሳትን አወጣ። እስከሚነሳ ድረስ ደግሞ በወንጌል አጽናናቸው፣ መከራቸው። የነበረባቸውን ቁስል፣ የነበረባቸውን ሐዘን፣ የነበረባቸውን መከራ ቁስለኞች ነበሩ፣ ሐዘንተኞች ነበሩ። ፍጥረታት በሙሉ አዳም፣ አቤል፣ ቀየል እነዚህ ሁሉ የነዚህ መከራ ያሳዝነው ነበረ። ትውልዱ በሱ ምክንያት እንዲህ መከራ ሲገባ ያዝን ነበር። ኦ ሔዋን ምንተኑ ረሰይናኪ፣ ኦ አዳም ምንተኑ ረሰይናኪ እያለ ያዝን ነበረ። በዚህ ሁሉ በሐዘን ተቀጥቅጠው ነበረ። ሌላውስ በሲኦል መኖርስ ሌላ ሐዘን አይደለ? በመቃብር መኖርስ ሌላ ሐዘን አይደለ? በዚህ ሁሉ ሐዘን ተቀጥቅጠው ነበረ። በዛሬዋ ቀን ለውስተ ሲኦል ጻው ወለውስተ ጽልመት ተከሰቱ፣ በጨለማ ውስጥ ያላችሁ ተገለጡ፣ በሲኦል ውስጥ ያላችሁ ውጡ ብሎ የዘመረ ያወጣበት ሞት ወይ መውጊያ ወዴት አለ ብለን የዘመርንበት ቀን ነውና ከዛሬው ዕለት አክፍለን ጾመን ጸልየን ተበረከቱ ተካፋይ እንዲያደርገን እግዚአብሔር አምላካችን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።